እኮ ተረጋጊ ለምን እሺ ካሜራውን አጥፋልኝ እሺ ካሜራው አጥፋ ማለት ይጥፋ በቃ ካሜራው አጥፋልኝ ለምን ይጠፋል ካሜራው ተረጋጊና ምልሽ ነገር በስራ የደበቅሽው ነገር አለ ምንም ነገር የለም ሰው ማለት በቃ ወጣልኝ ከቤት እየጠፋችሁ እኮ በቃ ወጣልኝ ሁለታችሁም ደም ውጡልኝ ከዚህ ቤት የተፈጠረው ነገር እዛሁኝ ብር ምናምን ነገር እልክላችኋለሁ በተቻለ መጠን እነሱን ለማገዝ በጣም እየጣርኩኝ ነበር ያው እናስና አባቴ እንደሞቱ ከአንድ አመት በኋላ ነው ወደ አረብ ሀገር ሄድኩት እና እዛ ከሄድኩኝ ምናምን 4 አመት ምናምን ሆኖኛል ማለቀዱ ብዳን ይደረሰው ምንድነው ስል ሙሽሮት እንደጠፋሽ ተነገረኝ ከዛ በቃ ነው የተቻለኝን ለማፈላለግ ሞከርኩኝ ስለማፈላለግ ሞክሬም አልተሳካልኝም ግን ሰዎችን ስጠይቃቸው ግማሾቹ አካል ጉዳተኛ ሆናለች ይሉኛል ግማሾቹ በቅርቡ ነበረች ደህና ነች ይሉኛል የማንን ራስ መስማት እንዳለብኝ አላውቅም በጣም ነው ግራ የሚያጋባው እስኪ እዚህ ስትመጪ ማን ነው መጀመሪያ ያገኘሽው ቤት ስገባ በርግጥ ታናሿን ነው ያገኘሁት ታናሽን ነው ግን ብዙም በሰላም አልተቀበለችኝም በምን ምክንያት ተረጋጊ ለምን ያመጣሽው ስላለው ነገር የትኛው ነው ያለው ነገር የትኛው የተፈጠረው ነገር ምንድነው የተፈጠረው ነገር በቃ እየፈለግናት ነው አይደለኛ ምንድነው ሚስጥሩ ቆይ አንዴ አይደለም ግን እኮ እሱን የግዴታ ማምጣት ነበር አንፈልጋት ሌላ ነገር እኛ እኮ እየፈለግናት ነው አንተ ማምጣት ምንም ለውጥ የሚያመጣ አይመስለኝም እሱን ያመጣሁት በቃ ልጁ በስልሽ ስለሆነ እንዲያግዘን ብዬ ጠራው እሺ በቃ ከመጣሽ ጀምሮ ቤቱን እየረበሹ ምን አይነት ሰው ለምን የመጣሽ ለዚህ ነው እንዴ ሰርጉ አይደል እንዴ እሷን ለማግዝ ነበር አይደል የመጣሁት እንደዚህ እኮ የሚያበሳጭ ነገር አይደለም አበሳጭም እኮ ይሄ ቀላል ነገር በዛ ላይ ደግሞ እኔ ሳታማክሪ ስሰሚኝ እኮ ነው ሲጀመር ነው እንዴ ፈለገን ቢሆን መንገድ ትችያለሽ የፈለገን ቢሆን በሰማሽም ባልሰማሽም መንገድ ትችያለሽ አንድ ቤት ነው የምንኖረው አይደል እንዴ አዎ ገባኝ ስለዚህ መናገር ነበረብሽ ማወቅ ነበረብሽ እኔ ሳላቅ መጥራትሽ ራሱ በራሱ አንድ ያናደደኝ ነው ያለው ምንም ሲቀጥል ደግሞ ታላቅሽ ነኝ ተረጋግተሽ ማውራት ትችይ ነበር ምንም ታላቅና ታናሽ እየመሰላችሁኝ አይደለም እኔ በጣም እናንተ በተጨቃጨቃችሁ ቁጥር የጠፋችውን አካል ለመፈለግ ጊዜ እየወሰድን ነው የሚሆነው በቃ ቀላል ነው ተጨንቃው ለኛ ደወለች እኛም ለፍለጋ ለመተባበር ነው የመጣነው ሌላ አማርኛ የለውም ይሄ ለምን አላሳወቅሽኝም ምናምን ዞሮ ሁላችንም ማወቅ የለብኝም ሁላችንም አላማችን የጠፋውን ሰው ማግኘት ነው እንዴት በመፈልግሽት ማለት በሶሻል ሚዲያ ጥያቄ ነው የምትጠይቀኝ እኔ ግራ አታጋባኝ ነው አይ ጥያቄ እኔ ለማጋባት ነው አይደል እሱን ይዘሽ መጣሽ አይደለም ማለት በምን መንገድ ፈለግሻት እስካሁን ምን አይነት የፍለጋ ሂደት ተከትለሻል ትገኝበታለች ወይም ትኖርበታለች ብዬ ወደምጠራጥርበት ቦታ እየፈለኳት ነው እንግዲህ እሱን አላወቅንም ለዛ እኮ ነው ገና እየፈለግናት ነው ያልኩክ ለፖሊስ አመልክታችኋል አይ ወደ ፖሊስ አልሄድንም ለምን እምታወሩት ወሬ ስላልገባኝ ነው አንተ ማንክ ምንድነው ማለት በድሚ ነው ሻውን ተረጋጊና ምልሽ ነገር በስርዓት እሺ ቁጭ በኔ ላናግራት ታላቅሽ ነኝ አክብሪኝ እሺ አንዴ ተረጋጊ ልክ እኮ ነው ለምዲክስ ጥያቄ በስርዓት መልሽለት ጥያቄዎች ያልተመቹሽ ለምንድን ነው የትኛው ጥያቄ ነው ያልተመቸሽ በቃ ሁሉንም ነገር የምትጠይቀው ግን እኮ እየመለሽልኝ ነበር አይደል ኡፍ እየፈለግናት ነው ቆልኩክ ለፖሊስ ያላመለክት ነው እናገኛታለን በሚል ተስፋ እየፈለግሻትማ ቢሆን ኖሮ 15 ቀን ሙሉ ታገኛት ነበር ምንድነው ለመጨረሻ ጊዜ የት ነበረች ምንድነው የለበሰችው የት አካባቢስ ነበረች የት ነበር የወጣችው ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ ሰላም ፍቅር ጤና ለእናንተ ይሁን እንግዲህ ዛሬም አንድ እህታችን እንግዲህ አንድ ችግር አጋጥሟት ወደሷ ጠርታናለች እንግዲህ ምን ገጠማት የሚለውን አብረን እንሰማለን በሰርጓ ቀን እንግዲህ ሙሽሪት እንደጠፋች እንግዲህ አንድ መረጃዎች ደርሰውን እዚህ እንገኛለን ምን ተፈጠረ ምን እንድናግዛቸው ወደዚህ ጠሩን የሚለውን ነገር ከሷ አንደበት እንሰማለን አብራችሁን ቆዩ እሺ ሰላም እህቴ ሰላም እንዴት ነሽ እግዚአብሔር ይመስገን እንግዲህ ያው ትልቅ ዱብዳ እንደደረሰብሽ እንግዲህ በስልክ አንድ ነገር ነግረሽናል እስኪ የበለጠ ዲቴል እንድትነግሪን ነው እንግዲህ እና የመፍትሄ አካል ለመሆን ወደዚህ የመጣ ነው ስለደወልሽልን እንግዲህ እናመሰግናለን እስኪ ማን ነው ስምሽ እሺ ስሜ ኢፍራታ ደበበ እባላለሁ ያው የምኖረው እዚሁ አካባቢ ሲሆን ተወልደን ያደግነውም እዚሁ መርካቶ አካባቢ ነው አዎ እናስና አባቶቻችን ወደ 5 አመት ምናምን ሆኗቸዋል ካረፉ አስናለሁ አዎ እና ታናሾች አሉ ሁለት ታናሽ እህቶች አሉ እነሱን ነበር እንትን ብለው ለማስተዳደር ብዙ ነገር ለፍቻለሁ እነሱ ካረፉ በኋላ ኃላፊነቱ እኔ ጋር ነበር
ለነሱ ብዬ ማረብ ሀገር ሄጄ በጣም ብዙ ስቃዮችን አይቻለሁ። ያው ኃላፊነትን ለመሸከም ብዙ ነገር አድርጌያለሁ። 2 ታናናሽ እህቶች አሉኝ። እዚህ ቤት ውስጥ ነው የሚኖሩት? አዎ እዚህ ቤት ውስጥ ነው የሚኖሩት። እና የተፈጠረው ነገር እዛ ሁኜ ብር ምናምን ነገር እልክላቸዋለሁ። በተቻለ መጠን እነሱን ለማገዝ በጣም እየጣርኩኝ ነበረ። ያው እናትና አባቴ እንደሞቱ ከ1 ዓመት በኋላ ነው ወደ አረብ ሀገር የሄድኩት እና እዛ ከሄድኩኝ ምናምን 4 ዓመት ምናምን ሆኖኛል። እዛ ሁኜ እነሱን ለማገዝ በጣም የተቻለኝን እያደረኩኝ ነበረ። ግን በዚህ መዋል ምናምን እህቴ ታናሼ ማለት ነው ለማግባት ዝግጅት ላይ ነበረች እና ለሷ ምናምን ነገር ለድግሱ ምናምን ነገር ብር ምናምን ነገር እየላኩኝ ምናምን ነበረ። ከዛ እኔ ለድግሱ ምናምን ነገር ሲሉኝ እሷን ለመዳር እንደ ታላቅነቴ ኃላፊነትም ስላለብኝ መጣሁ። እዚህ ከመጣሁ በኋላ የምሰማቸው ነገር ምንም ደስ የማይል ነገር ነው ያለው። ቆይ ምንድነው የተፈጠረው? አንቺስ እዛ ያለሽ ስለነሱ የምትሰሚያቸው ነገሮች ምን ነገሮች ነበሩ? ምን አይነት ሁኔታ ላይ ነበሩ? እስኪ ስለሱ አውሪኝ። ያው እኔ ምንድነው ገንዘብ ላኪ ስለሚሉኝ በተቻለ ነገር እነሱን ለማገዝ በጣም እየጣርኩ ነበረ እና የምሰማው ነገር ምንም የተለየ ነገር የለውም። ደህና እንደሆኑ ነው የምሰማው። ስራቸው ላይ ምናምን ለመጀመርም የተጠረጠሩ እንዳሉ ነው እኔ የማውቀው። ከዛ ያው ለሰርግ ሲባል እሺ ብዬ የተቻለኝን ላኩኝ። እንደ ታላቅነቴም ደግሞ ደግሼ ምናምን ነገር የተቻለኝን ገንዘቦች ምናምን ነገር ልኬ ነበር። ከዛ ወደ ድግስ በቃ ጊዜው ስለደረሰ መምጣት ነበረብኝ። መጣሁ። ከመጣሁ በኋላ ግን ጭራሽ አልጠበቅኩትና ማለቅዱ ብዳን የደረሰው ምንድነው ስል ሙሽሮች እንደጠፋሽ ተነገረኝ። ከዛ በጣም እንዴት አንድ ልታገባ ያለች ሙሽራ ሰርጓ ሲደርስ እንዴት ልትጠፋቻለች? የሆነ የሚያወዛግብ ነገር ነው። ከዛ በቃ ነው የተቻለኝን ለማፈላለግ ሞከርኩኝ። ስለማፈላለግ ሞክሬም አልተሳካልኝም። ግን ሰዎችን ስጠይቃቸው ግማሾቹ አካል ጉዳተኛ ሆናለች ይሉኛል፣ ግማሾቹ በቅርቡ ነበረች ደህና ነች ይሉኛል። የማንን ራስ መስማት እንዳለብኝ አላውቅም። በጣም ነው ግራ የሚያጋባው። ታናሿንም ስጠይቃት ምንም የሆነ ግራ የሚያጋባ መልስ ነው የምትመልስልኝ። ደህና ነገር እየመለሰችልኝ አይደለም። ምን እንደተፈጠረ ማወቅ በጣም ነው የሚከብደው። እና እሱ በጣም ስላወዛገበኝ እናንተንም ስለማውቃችሁ ነበር የጠራሁት። እንግዲህ እኛ ያው ይቻልነው እናደርጋለን። ግን አሁን እዚህ ጋር ምን ተፈጥሮ ነው? ምንም የምትቀምጪው ነገር የለም? ምናልባት እስኪ ስለ እህቶችሽን በደንብ ብትነግሪኝ። ያው እህቶች ታናናሾች ስለሆኑ እኔም ውጭም ስለነበርኩኝ በመሃል ያለውን ነገር ማወቅ አልችልም። ያው ሳወራቸው በስልክ ምናምን ቪዲዮ ኮል እናወራለን። ደህና እንደሆኑ ነው የማውቀውና ስለነሱ ምንድነው ግራ ያጋባኛውን ከመጣሁ በኋላ ትንሿ ጸባይ ጭራሽ ነው የማይገናኘውና ለምን እንደዚህ እንደሆነች ማወቅ አልቻልኩም። እና ደግሞ ለምን ሙሽራ ነች ልታገባ ደርሳ ለምን እንደጠፋሽ ሳላቅ ጭራሽ ደግሞ አካል ጉዳተኛ መሆናለች ይሉኛል። ከምን ተነስተው ነው እንደዚህ ሊሉ ይቻሉት? እሱን እኮ ነው ማወቅ ያቀተኝ። ጠፍታለች ብዬ እኔ በጣም ግራ ገብቶኝ ሳለ ለምን ጠፋሽ ብዬ እሷን ሳፈላልግ ጭራሽ ደግሞ አካል ጉዳተኛ መሆኗም ተነገረኝ። ግማሾቹ ደግሞ አለች ይሉኛል፣ የሆነ ቦታ ይተናታል ይሉኛል። እዛም ቦታ ሲሄድ ደግሞ እንደሌለች ነው የሚነገረኝ። እሱን ነገር እንዴት ማወቅ እንደምችል አላውቅም። ምን እንደተፈጠረ የሆነ ግራ የሚያጋባ ነገር እንዳለ አውቃለሁ፣ ግን እሱን ነው ማወቅ ያቀተኝ። ቆይ አንቺ ስትመጪ ያው ልታገባ እንደሆነ ሰምተሽ ነው የመጣሽው? ግን እዚህ ከመጣሽ በኋላ እሷን አግኝተሻት ነበር ወይስ? እዚህ ከመጣሁ በኋላ እሷን አላገኘኋትም። ስለዚህ አንቺ ስትመጪ እሷ እንደሌለሽ ነው ያወቅሽው? እንደሌለሽ ነው የተነገረኝ እሱ። እስኪ እዚህ ስትመጪ ማን ነው መጀመሪያ ያገኘሽው? ቤት ስገባ በእርግጥ ታናሿን ነው ያገኘኋት። ታናሽን ነው፣ ግን ብዙም በሰላም አልተቀበለችኝም። በምን ምክንያት? እኔም እሱን አላውቅም። ግን ምናልባት እሷ ስለጠፋች ብዬ ተናዳ ምናምን ብዬ ከዛ በኋላ ማለት ስትቀበለኝ በሰላም አልተቀበለችኝም። ተናዳ ምናምን ነበረ። ከዛ ረጋሪ ምናምን ነገር ስጠይቃት እንደጠፋሽ ምናምን ነገረችኝና ብስጭቷ በዛ ሊሆን ይችላል ብዬ ወስጃለሁ። ግን ለምን እኔ ላይ እንደዚህ ልትሆን እንደቻለችም አልገባኝም። እስኪ እንግዲህ ሙሽሪትን በስልክ የማግኘት አጋጣሚ ነበረ ከማግባቷ በፊት የሆነችው ነገር ነበር? ከዛ በፊት በስልክም ሁለቶችንም ቪዲዮ ኮልም እንዲሁ እየደወልኩኝ አገኛችሁ ነበረ። ምንም የተለየ ነገር አልነበረም። ልታገባ ስለነበረ ደስተኛ ነበረች። እመጣለሁ ስላትም ደስ ብሏት ነበረ። ከዛ በኋላ እንደመጣ ምናምን ቀኑን ነገርያቸው ነበረ። ድግሱም እንደቀረበ ነግረውኝ ነበር። ግን ስመጣ ምንም ነገር የለም፣ ሰላም አይደለም ነበር አገኘኋቸው።
እስኪ ምን አይነት ልጆች ናቸው ታናሽ እህትሽ እንደዚሁም ሁለቱም እስኪ ምን አይነት ሰው ናቸው? እስኪ በምታርጉበት ጊዜ የነበራቸውን ጸባይ የነበራቸውን ባህሪ ንገሪኝ። ጸባያቸው በእርግጥ ትንሽ ማስቸጋሪ የሚባል ነገር አላቸው። ምን አይነት ማስቸገር? መጀመሪያ እናትና አባት ጋር ስትሆንና ከዛ ሁለት ምንድነው አጧቸው። እናታችንም አባታችንም ሲያርፉ በአንድ ቀን ነው ያረፉት። እናታችንም አባታችንም ያው በመኪና አደጋ ምክንያት ነው ያረፉት። ከዛ በኋላ ያው እናትና አባት ታናናሽም ነበሩ ብዙ። እኔ ነበርኩኝ ታላቅ። ግን የሆነ ጸባያቸው ምንድነው እናትና አባትህን አጣህ ከዛ በእህት እጅ ወይም ደግሞ በቃ ስታርፍ የሆነ ነገር ይኖራል አይደለ? እሱ ጸባያቸው ትንሽ አስቸጋሪ የሚባል ነው። ግን የዚህን ያህልም አይደለም ብዬ አስባለሁ። እስኪ ምናልባት ዘመድ ምናምን አለ እስኪ ምክንያቱም ወይም ደግሞ ስለዚህ አይነት ነገር መረጃ ሊሰጣን የሚችል የቅርብ ሰው አለ በአንቺ በኩል? ዘመድ ምናምን እንኳን ማለት ብዙም እንደዚህ የቀረብናቸው የሉም። እንዲሁ ራሴ ነበርኩኝ ለነሱንም ለማሳደግ ስጥር የነበረው እንደዚህ ዲቴል የምንቀርባቸው ዘመዶች እንኳን የሉም። መረጃ እኔም እኮ ላገኝ ሞክሬ ነበር ግን ጠቃሚ መረጃ አልሰጡኝም። ከጎረቤት ምናምን ጠየቅኩኝ። ጎረቤቱ ደግሞ ግማሹም አይተናታል ግማሹም አላየናትም የሚል መረጃ ነው ያለው። እስኪ በአረብ ሀገር ቆይታሽ እንግዲህ እነሱ ራሳቸውን እንዲችሉ ያደረግሽው ነገር ምንድነው? ሁልጊዜ እንደዚህ ገንዘብ ፈንድ እያደረግሽላቸው ነው የሚኖሩት ወይስ የራሳቸውን ህይወት እንዲኖሩ የመገፋፋት ነገር አልነበረም? እኔ የራሳቸውን ነገር እንዲጀምሩ በጣም እየጣርኩኝ ነበር። ያው እኔም ታውቃለህ አረብ ሀገር ስትሄድ በጣም ብዙ ፈተና ታያለህ። በየማዳሞቹ የምታየውን ስቃይ መከራ በጣም ከባድ ነው። እዚህ አገር ውስጥ ስትሆን ቢያንስ እዚህ የራስ ናቸው ቆርጣይ በመዛገን ካንዱ አንዱ ስትሸጋገር ብቻ በጣም ብዙ ነገር ስቃይ ይኖራል። ሶስቱን ነገር ያሳለፍኩኝ ያውጭ ልታገባ ለነበረችው ስራ ምናምን ነገር እንደጀመረች ነግረውኛል። ያችኛው ደግሞ ገና ነች ተማሪ እንደሆነች ምናምን የነገሩን ሳይሆን ተማሪም ነች ያስተማርኳት ነው። ያችኛው ደግሞ ስራ እንደጀመረች ነው የተነገረኝ። እና ቢሆንም ግን ያው የኢትዮጵያ ኑሮ ታውቃለህ ለሰርግ ምናምን የሚሆን እንትን አይኖራትም ወጭ ምናምን አይኖራትም። እሱን ለመሸፈን ብዬ የተቻለኝን ያደረኩኝ ነበር። ጥሩ እስኪ እንግዲህ እኛ የቻልነውን ነገር እናደርጋለን። እንደው ድንገት የምትጠራጠሪው ነገር አለ ወይ በሁለቱ በሙሽሪት መጥፋት ላይ ትንሽ የምትጠረጥሪው ነገር አለ? ምናልባት አንዳንዴ ያው እኔ ከሰማሁት ታሪኮች እንግዲህ በቤተሰብ ውስጥ የቅናት ነገር አለ ወይ? ምናልባት አንድ ሰው ሲያገባ ሌላ ሰው ደስ የማይልበት ሁኔታ ይኖራል ወይ የቅርብ ሰው ወይ ምናምን እንደዚህ አይነት ስቶሪዎች ብዙ ጊዜ ይፈጠራሉ። እንደዚህ አይነት ታሪክ ነው ይሰማለው በግሌና እስኪ ምናልባት የምትጠራጠሪው ነገር አለ ከእንደዚህ አኳያ? ከእንደዚህ አኳያ ምናልባት እኔ እንጃ ማለት ይፈጠራል ብዬ የማስበው እርስ በርሳቸው ብዙም የሚዋደዱ አይመስለኝም። እንዲሁ በስልክ ሳወራቸው ምናምን ነገር እያለች ራሱ የለችም የምትልበት ፓርት ሁላ ነበር። በስልክ ሳወራቸው እያለችም የለችም የምትለኝ ፓርት አለ። ምናልባት ከታናሿ ጋር ለመግባባት ሊፈጠር ይችላል ግን እዚህ ድረስ የሚያደርስ ይሆናል ብዬ አላስብም። እህቷ ነች በሰርጓ ጊዜ ደርሶ እንደዚህ ጭራሽ አረ እኔ እንጃ። ግን ጸባዩ ለምን እንደተቀያየረ ትንሿም ግራ ያጋባችኝ ነው። ከዛው ስለ ጓደኞቿ ብዙም ስለማላቅ እንጃ። ምናልባት እኔም ግን የሆነ ግራ የሚያጋባኝ ይሄ ነው። እስኪ ስለ ባለቤቷ ታውቂያለሽ? ያው እንደ ታላቅ እህት ያው ይመለከትሻል። ምክንያቱም ቤተሰቦቻችሁ ካረፉ በኋላ አንቺ ነሽ ያለሽው። እስኪ ስለ ባሏ ጠይቀሻል ወይ? ስለ ባሏ ዘመዶች ስለሱ እሷ ልትነግርሽ ትችላለች ወይ? የሆነ ነገር ትጠይቃለሽ ብዬ አስባለሁ። አንቺ አዎ ልክ ነሽ። ስለ ባለቤቷ ጠይቂያት ምናምን ነበረ በስልክ አውርቼው ምናምን ነበረ። አሪፍ ልጅ እንደሆነ ነው የማውቀው። ማለት ነው በስልክ አውርቼዋለሁ እሷ አገናኝታኛለች። አሪፍ ልጅ እንደሆነም እንዲሁ ሲያወራ ምናምን ነገር መሰለኝ አሪፍ ልጅ እንደሆነ ነው ያወቅኩት። ግን እንደዚህ ዲቴል ደግሞ እሱን የማወቅ እንትን ስላልነበረኝ አላወቅኩትም ማለት ይቻላል። በስልክ ነው አንድ ሁለት ያወራሁት። ከዛ በቃ ለሰርጋቸው ምናምን ነገር እንድገኝ ነው የጋበዘኝ። እሺ ምናምን ብዬው ነበር። ጥሩ እዚህ ከመጣሽ በኋላ እሷ ለመፈለግ ያደረግሽው ሙከራ የለም? በጣም ብዙ ሙከራ አድርጌያለሁ። እሷ አለች የተባለችበት ቦታ ፈለግኩኝ ግን አላገኘኋትም። አካል ጉዳተኛ ነች ስትባልም ደግሞ
እንዴት ልትሆን ቻለች ብዬም ደግሞ ሰዎችን ማጠያየቅ ጀመርኩኝ ግን ደግሞ ምክንያቱም ሊነግሩኝ አልቻሉም ሰው አንድ ሰው ሊያገባ ብሎ ሰርጉ ተደግሶ መጥፋቷ ሳይንስ ጭራሽ አካል ጉዳተኛ ሆነች ይሄን እንዴት ነው ልታውቂ የቻልሽው ስለ አካል ጉዳተኝነት ጎረቤት ጠየቅኳቸው ከዛ ጎረቤት ስጠይቅ ጎረቤት እንደዚህ ዘመድ ምናምን ነገር ስጠይቅ ግማሾቹ አካል ጉዳተኛ እንደሆነች ነው እየነገሩኝ ያሉት ስለዚህ አለች አይተዋታል ማለት ነው ማለት ይሄ የምንድነው ራስን የመሰወር ነው ወይስ እንዴት ነው ግልጽ አድርጊልኝ እስኪ ምንድነው የነገሩሽ ዲቴል የነገሩኝ በቃ እንትን አይተናታል ከትንሽ ቀን በኋላ አይተናታል ምናምን ነገር አሉ አንቺ ከመጣሽ በኋላ አዎ ከዛ አይተናታል ሲሉኝ እሺ ብዬ ትንሽ ደግሞ ሳጠይቅ ምናምን ነገር አካል ጉዳተኛ እንደሆነችም ደግሞ ግማሾቹ ነገሩ ሰው እየመጣ ነው መሰለኝ ምናልባት ምንድነው ምን እየተካሄደ ነው ሰላም እንዴት ነሽ ሰላም ነው እናት ጋሽ ሰላም በይ የምን ጋዜጠኛ እንዴት ነው ያሳተማክረ ያመጣሽ ከታውቂዋለሽ ተረጋጊ ለምንድን ነው ያመጣሽው ስላለው ነገር የትኛው ነው ያለው ነገር የትኛው የተፈጠረው ነገር ምንድን ነው የተፈጠረው ነገር ለምንድን ነው ሚስጥራችን አደባባይ ለምታውጪው ምንም እኮ ጋዜጠኛ እኮ ነው የታውቂዋለሽ ኮሌጅ እኮ ነው ዩቲዩብ ላይ አንቺ የታውቂዋለሽ እኛ ሳናውቅ በማያወቅሽ ልጁን አውቀዋለሁ ሶሻል ሚዲያ ስለምከታተል ተረጋጉ አንተ ማን ነህ እኔ አላውቀውም እሺ ለምንድን ነው የታችን ሚስጥር አደባባይ ለምታውጪው በቃ እየፈለግናት ነው አይደለኛ ምንድነው ሚስጥሩ ቆይ አንዴ ልትረጋጊ ትችላለሽ መጀመሪያ ተረጋጊና ቁጭ በይና እሱ ምለውን እንስማ አንቺ እኔን አላምንም ብለሽ ነው እሱን ያመጣሽው አይደለም እኔነት ግን እኮ እሱን የግዴታ ማምጣት ነበረብኝ እሱ ምን እንዲያረግልን እሺ ምን እንዲያረግልን ብዙ ነገሮችን እሱ ከኛ የተሻለውን እሷን ሊያመጣት ነው አዎ ምክንያቱም እሱ ብዙ ነገሮችን ስለሚያውቅ ነው ጋዜጠኛ ነው አንቺ ምን አይነት ሰው ነሽ ምን አይነት እህት ነሽ እንዴት ያንቺ ሚስጥር አደባባይ ላይ ታወጫለሽ አንዴ ተረጋጊ እኮ ለሷ ብዬ ነው ጠፍታለች አይደል እንዴ በዛ ላይ አካል እየፈለግናት ነው አይደል እያፈላለግን ነው እኮ እኛም አብረን እንፈልጋት ለዛ ነው የመጣ ነው እኮ ማለት ልጅቷን ለማግኘት ነው የመጣ ነው አንቺ ከመጣሽ ጀምሮ እኔ ልታሳብጂ ነው ምን አይነት ሰው ነሽ ግን ምን አይነት ነሽ ተረጋጊና የሚሆነው ቆይ ለምን ነው የምታብጂው ለምን አትረጋጊም ነው ቁጭ ብለሽ አናወራም አብረን እንፈልጋት ከአንድ ሰው ከሁለት ሰው ከሶስት ሰው ይሻላል አንፈልጋት ሌላ ነገር እኛ እኮ እየፈለግናት ነው አንተ መምጣት ምንም ለውጥ የሚያመጣ አይመስለኝም እሱ ነው ያመጣሁት በቃ ልጁ ጎበዝ ልጅ ስለሆነ እንዲያግዘን ብዬ ጠራሁት እሺ በቃ ከመጣሽ ጀምሮ ቤቱን እየረበሹ ምን አይነት ሰው ለምን መጣሽ ግን ለምንድን ነው የመጣሽ ለዚህ ነው እንዴ ሰርጉ አይደል እንዴ እሷን ለማግዝ ነበር አይደል የመጣሁት አይተሻለች እንዴ ለምን ለመጣሽ ለምን ታያታለሽ እኔ አንቺ ከመጣሽ ጀምሮ እሺ አንዴ ተረጋጊ ለማንኛውም ተረጋጊ እሺ አንተ ተረጋጊና እሺ እንቀመጥ እሺ ተቀመጥ ይቅርታ መጀመሪያ ይቅርታ ምልሽ እኛ ለማገዝ እንጂ ለሌላ ነገር አይደለም ሰው ሁሌ በቃ ቤቱ መበጥበጥ ነው ስራዋ መበጥበጥ አይደለም እቴልሽ እሱ እኮ እንዲያገዘን እንዴት ሳታማክሪ ታመጫለሽ እኔ ሳላቀርሽ በስራ ተወራሽኝና ነው አንቺ እንደዚህ ሰማ ይፈልገስ ብላትናገኝም አታሳሰብ እኔ እዚህ ቤት ላይ እኮ ነው የማታለኝ ይሄን ታውቂያለሽ እና እኔ ሳታማክሪ እንዴት እሱ ታመጫለሽ አንዴ ተረጋጊ እሺውን ተረጋጊና የሚሆነውን ነገር ቀስ ብለን እናድርግ እሺ ምንድነው እንተዋወቅ አንዴ ስምሽን ማን ነው ስምሽ አንቺ ጽዮን ይባላል ጽዮን እሺ ጽዮን ይኸውልሽ እኛ እዚህ የመጣ ነው በእህትሽ አማካኝነት ያለውን ነገር ለማገዝ ነው መቼም እኛ የተለያዩ ኮኔክሽኖች ስላሉን በተለያየ መንገድ እህታችሁን ለመፈለግ ነው እዚህ የመጣ ነው ይሄ ደግሞ ነውር የለውም ነውር የለውም ግን አይልክ ይሄን ያህል መናደድ ለምን አስፈለገ ለምን አልናደድም እንዴት እኔ ሳታማክረኝ አንተን ታመጣለች ማለት ለበጎ ነገር ነው በቃ እህትሽን አንቺም እየፈለግሽ ነው እሷን በሷ በኩል ለመፈለግ ፈለገች ምንሽ እየፈለግሽ እንደሆነ አይልክ አተናት አማራጭ አተን ቢሆን እሺ ምንም አይደለም አንድ ለአንተ ጋር መጣንበት ነገር ኦኬ ፍንጭ አለ አገኘሽው መንገድ አይደለም ፍንጭ ሳይሆን እየፈለግናት ነው አይደለ እኮ አማራጭ አተን ብለን ነው ያሰብን ያለ ነው አማራጭ አተን ነው ስትይ ማለት ነው አማራጭ አተን ቢሆን ኖሮ አንተ ብትመጣ ምንም አይደለም ለማለት ነው ኦኬ ስለዚህ አማራጭ አላችሁ ማለት ነው እየፈለግናት ነው እኮ ቤተሰብ ሁሉ ተጨንቋል እኔም እየፈለግኳት ነው እሷን ቤተሰብም እየፈለግናት ነው ማናቸው ቤተሰቦቻችን ናቸው ለአንተ ምን ያደርጉልካል ቤተሰቦቻችሁ እንዳረፉ ነግረሽኝ ነበር እናት አባታችን ያረፉት ስለዚህ ቤተሰብ ጎረቤቱም እኮ ቤተሰብ ነው አይደል እንዴ እሺ ጎረቤቱም ቤተሰብ ነው ልክ ነሽ ቆይ ምንድነው ሚስጥራችንን በአደባባይ ምናምን ስትይ ነበር ነው ሚስጥራችን ማለት እህታችንን መጥፋቱ ለምን ጋዜጠኛም ሆነ ማንንም ሆነ ለምን ማንንም ማወቅ አስፈለገው ለዛ ነው ሽኔ አይደለም አንቺ መበጥበጥ ስለምትፈልጊ ነው አይደለም የሰፈር ሰው ካወቀ በቂ ነው በቃ እቺ ልጅ እየፈለግናት ነው ለምን አደባባይ ላይ ማውጣት እንደፈለግሽ ነው አደባባይ እኮ አይደለም ከመጣው ብዙ ጊዜ ሆነኝ ፈለግናት
ግን ምንም ነገር ላገኝ አልቻልኩም አይደለ ጭራሽ ማካል ጉዳተኛ መሆኗንም ሰማው በቃ እሱ እኮ ተራውሪ ነው ላቶንም ትችላለሽ ሰው ነው ያለን አይደል እንዴ እኮ ገባኝ እሱን ለማጣራስ ደግሞ ግዴታ እሱ ስለሚያግዘኝ ሶሻል ሚዲያ ላይም ስለማውቀው እሱን ጠራሁት በቃ ቆይ አንቺ ያወቅነው አንቺ ያወቅሽው በምን አመንሽው ትክክለኛ ባይሆንስ ጋዜጠኛ እኔ ጋዜጠኛ ነኝ ይልሽ ከመንግስት ፍቃድ ያለኝ ጋዜጠኛ ነኝ እኔ ዝም ብዬ ሰው ቤትም መገባ ሰው አይደለም እኛ መረጃ እና በመረጃ አስደግፈን ነገሮችን ለመፍታት ምንጥር ከመንግስት ዕውቅና ያለን ሰዎች ነን የምንንቀሳቀሰው ዝም ብለን አይደለም እና መጀመሪያ ግን አንቺ መረጋጋት አለብሽ ምክንያቱም ዚያር ሰው ጠፍቷል ሰው ሲጠፋ ደግሞ ለፖሊስ ማመልከት የሚባል ነገር አለ ሰው ሊያውም ደግሞ ድንገት በሰርጓ ቀን ላይ ተሰወረች ሴት ልትገኝ የምትችልበት መንገድ ምን እንደሆነ ግራ ያጋባል ፍንጭም ላይኖር ይችላል ያን ጊዜ ግን ለህግና እንደዚህ በሶሻል ሚዲያ የሚፈልጉ ሰዎችን ማማከር ወይም ማናገር የተሻለው አማራጭ ነው ከጎረቤት ውጪ ማለት ነው ምክንያቱም ሰው የሰው መጥፋት ቀላል ነገር አይደለም አይደለ ግን አሁን ያንቺ አለመረጋጋት ነው እኔን ጥያቄ ውስጥ የከተተኝ ለምን ጥያቄ ውስጥ ይከታል እኮ አሁን እህትሽን ማግኘት አይደለ ፍላጎትሽ እኔን ፍላጎቴ ግን እየፈለግናት ነው እኛ ራሳችን ያንተም እርዳታ ያስፈልገንም ነው እኮ ለምን እሱ ያንተን እርዳታ እንደፈለገች ነው ግራ ይገባኝ እኔ በጣም ፈለግናት ግን ላገኛት አልቻልኩም ፍንጭም ማለት እናገኛታለን ሰው በቃ እሱ እንደግዘን የጠራሁት እንደዚህ እኮ የሚያበሳጭ ነገር አይደለም አበሳጭም እኮ ይሄ ቀላል ነገር በዛ ላይ ደግሞ እኔ ሳታማክሪ ስሰሚኝ እኮ ነው ሲጀመር ነው አንቺ ፈለገም ቢሆን መንገድ ትችያለሽ የፈለገም ቢሆን በሰማሽም ባልሰማሽም መንገድ ትችያለሽ አንድ ቤት ነው የምንኖረው አይደል እንዴ አዎ ገባኝ ስለዚህ መናገር ነበረብሽ ማወቅ ነበረብሽ እኔ ሳላቅ መጥራትሽ ራሱ በራሱ አንዱ ያናደደኝ ነው ያለው ምንም ሲቀጥል ደግሞ ታላቅሽ ነኝ ተረጋግተሽ ማውራት ትችይ ነበር እንደዚህ ያበሳጭሻለሁ ነገር ማወቅ አልቻልኩም እሱንም ደግሞ እንዲያጣራልኝ ነው የጠራሁት ቆይ ማለት ተረጋጊ ምን ነው የሚያጣራልሽ ምን የተደበቀ ነገር ነው የሚያጣራልሽ እኔ ምን አውቃለሁ እኔም እሱን እኮ ለማወቅ እኮ ነው እሱን የጠራሁት ቆይ ለምን አትረጋጊም እሺ ተረጋጊ አንቺም ተረጋጊ ምንም ታላቅና ታናሽ እየመሰላችሁኝ አይደለም እኔ በጣም እናንተ በተጨቃጨቃችሁ ቁጥር የጠፋችውን አካል ለመፈለግ ጊዜ እየወሰድን ነው የሚሆነው በቃ ቀላል ነው ተጨንቃው ለኛ ደወለች እኛም ለፍለጋ ለመተባበር ነው የመጣነው ሌላ አማርኛ የለውም ይሄ ለምን አላሳወቅሽኝም ምናምን ዞሮ ሁላችንም ማወቅ የለብኝም ሁላችንም አላማችን የጠፋውን ሰው ማግኘት ነው ይሄ ትልቅ እንትን ቀውጥ የሚያስነሳ ነገር አይደለም ግልጽ ነኝ ተረዳሽኝ ቆይ ምን ያህል ጊዜ ሆናት እህታችሁ ከጠፋች ይሄኛል በምን ፈለግሻት እንዴት በምን ፈለግሻት ማለት በሶሻል ሚዲያ ምን ጥያቄ ነው የምትጠይቀኝ እኔ ግራ አታጋባኝ ነው አይ ጥያቄ እኔ ለማጋባት ነው አይደል እሱን ይዘሽ የመጣሽው አይደለም ማለት በምን መንገድ ፈለግሻት እስካሁን ምን አይነት የፍለጋ ሂደት ተከትለሻል ትገኝበታለች ወይም ትኖርበታለች ብዬ ወደምጠራጥርበት ቦታ እየፈለኳት ነው እሺ ለምሳሌ የት ትገኛለች ብለሽ ታስባለሽ እሱን ለኛም ንገሪኝ ጓደኞቿ ጋርም ሊሆን ይችላል ጓደኞቿ ጋር የት አካባቢ ነው ጓደኞቿ አሉት ምን ያረግልካል እኔ እኮ ጥያቄዎቹ ነው ግራ እየገባኝ ምንም እኮ ግራ የሚገባ ነገር የለውም እንደውም አንቺ ነሽ ግራ የምታጋቢው እኔ ምንም ግራ አላጋባችሁም እኮ ይኸውልሽ እኛ እንግዲህ ይኸውልሽ ብዙ አባሎች ማለት ከኛ ጋር የኛ ቤተሰቦች ብዙ ናቸው እነሱም ምናልባት የሆነ ጥቁምታ ብትሰጪን ሊተባበሩን ይችላሉ ደግሞ የሚተባበሩናል እዚህ የመጣነው መፍትሄ ለመስጠት ነው እንጂ ችግር ለመፍጠር አይደለም እና ትገኛለች ብለን ያሰብነው ቦታ ብትነግሪን ጥቁምታ ካልሰጣችሁ እናንተ ቤተሰቦች እኛ ከየት ብለን እናገኛታለን አንቺ ደግሞ እኛም መተባበር እኮ ቀላል ነገር ነው እዚህ ቦታ ጓደኞቿ እዚህ ቦታ ናቸው እዚህ ቦታ ፈልገናታል እናንተ የፈለጋችሁበት ተተን ያልፈለጋችሁበት ቦታ እንፈልጋታለን ቀላል ነገር ነው እና ለምን ለኛ ልትተባበሪ ፍቃደኛ አልሆንሽው በቃ ይቅርታ እሷም በቃ ይቅርታ ማለት ሳንቺን ሳታማክር እዚህ ጠራችን ለሱ ይቅርታ ከዛ ውጪ ግን እቺን ሙሽሪት ምናልባት አደጋ ውስጥ ልትሆን ይችላልች አሁን እንደዚህ በመነቋቋ አደጋ ምንድነው የምትፈልፍሉባት አይ በሰርጓ ቀን ደውልሽ ምንም አይነት አደጋ ላይ አይደለች ማትፈልፍሉባት እንዴት ታወቅሽ አንቺ ለምን ማለት በሰርጓ ቀን ጠፋች አይደል እንዴት ነው ማለት ሰላም መጥፋት ሰላም ላይ አደጋ ይደርስባታል ብዬ ሰላም ማላስብ ነው እንዴት እንደዛ ልትይቻልሽ እኔ አላቅም እኔ እንጃ ማለት አሁን ምንም አይነት አደጋ ይደርስባታል አይ እንደዛ አይምሮዬ እንደዛ ነው የሚያስበው ግን በቃ የሆነ ቦታ አለች ብዬ ነው የማስበው የት ነው የሆነ ቦታ አላቅም ግን በቃ ውስጤ የሚነግረኝ ነገር የሆነ ቦታ እንዳለች ነው እየነገረኝ ያለው ውስጥሽ ነገረሽ አይምሮዬ እንደዛ ነው እሺ ለኛ እሺ የሆነ ፍንጭ ስጭን ምክንያቱም
ከሷ ይልቅ አንቺ በጣም ትቀርባታለሽ እሷ ቅርብ ጊዜ ነው ወደዚህ የመጣችው አንቺ ነበርሽ አብረሻት የነበርሽው ስለ ከባለቤቷ ጋር በተገናኘ ከጓደኞቿ ጋር በተገናኘ ከመጥፋቷ በፊት ያሉ የሰርግ ጊዜ ቅድመ ሰርግ ወይም ከሰርጉ በፊት ያሉ እንቅስቃሴዎቿንና ያለችበትን ሁኔታ ልታቂ የምትችይው አንቺ ነሽ ይሄን ዲቴል ንገሪኝ እና ምትጠረጥሩም ካለ ንገሪኝ ምን ነው የምትጠረጥረው የምታውቂው ነገር እንዴት ነበረች ከመጥፋቷ ማለት ለመሰወር ወይም ለመጥፋት የሚያበቃ ነገር ነበረ ወይም ከባለቤቷ ጋር በተገናኘ ከተለያየ ነገር አቋያ እኔ እስከማውቀው ድረስ ምንም ነገር አልነበረም ግን በቃ ስጠፋ እኔም አላውቅም እኔም እንደማንኛውም ሰው ነው መጥፋቷን ያወቅኩት ታናሽ እህቷ ነሽ በእንቅስቃሴዎቿ ሁሉ አለሽ እንዴት ነው ማጠረጥሪው ወይም ደግሞ እንዴት ነው የሆነ ፍንጭ እንኳን ሊኖር የማይችለው አትሊስት ወይ ተጣላችሁ ሰው ይኖራል ወይም ደግሞ ሷል ለመጉዳት የሚያስብ ሰው አለ ምክንያቱም እርግጠኛ ነኝ እዚህ ቤት ውስጥ የምትኖሩት ሁለታችሁ ነበራችሁ ከዚህ በፊት ስለዚህ በጣም ዲቴል ቅርበት ሊኖራችሁ ይችላል ብዬ አስባለሁ አንድ ቤት ውስጥ እንደምኖራችሁ እና የሆነ መረጃ ይኖርሻል ብዬ አስባለሁ መቀራረብ በጣም ነው የምንቀራረበው ግን እንዳልኩ እኔ ምንም ነገር አላውቅም እኔም ድንገት ቤት ስመጣ የለችም በቃ ወዴት እንደሄደች ስለዚህ ለኔም ሁሉ ነገር አዲስ ነው የሆነብኝ የት ነበር የወጣችሁ ለመጨረሻ ጊዜ እኔም አልነበርኩም ቤት ስመጣ ግን ቤቱ ባዶ ነው የለችም ስለዚህ ለኔም አዲስ ነው የሆነብኝ ዛሬ ማላቅም ወዴት እንደሄደች እንደተሰወረች እሺ ጓደኞቿ ወይም ባሏ ማለት ልታገባ የነበረው ሰውዬ ስለሱ የምታውቂው ነገር አለ አዎ ስለሱማ ማውቀው ነገር አለ እሺ የምታውቂው ነገር ንገሪኝ እሱም ልክ እንደኛ ተጨንቆ ፍለጋ ላይ ነው እየፈለጋት ነው ለማናችንም አልነገረችንም ይሁሉ ሰው ፈልጓት የማይገኘው እንዴት ነው እንግዲህ እሱን አላወቅንም ለዛ እኮ ነው ገና እየፈለግናት ነው ያልኩክ ለፖሊስ አመልክታችኋል አይ ወደ ፖሊስ አልሄድንም ለምን እስኪ መጀመሪያ ራሳችን ፈልገን ካቃተን በኋላ እንሄዳለና አንዲት ሴት በሰርጓ ቀን ስትጠፋ ወይም ደግሞ የሰርጓ አካባቢ ቀን ላይ ስትጠፋ የሰላም ነው ብላችሁ ታስባላችሁ ወይ ከባል ጋር ወይ ከባል ወይ ከሚስት ችግር ከሌለ ሊጋቡ ቀን ተቆርጦ ከጠፋች እንዴት ነው ይሄ ለፖሊስ ለማመልከት ምክንያት የማይሆነው ወደ ፖሊስ ለማመልከት እንኳን አሰቡም አልመጣልኝም እኔ በቃ አንድና እኛ እንፈልጋት ነው ብለን ያሰብነው እንዳለም እየፈለግናት ነው ካጣን መጨረሻ ላይ በቃ ማይሆን ነገር ከሆነ እንሄዳለን ወደ ፖሊስ ካጣን ማለት እየፈለግናት ነው ማይሆንልን አይነት ከሆነ መጨረሻ ላይ ምናጣት አይነት ከሆነ ግዴታ እንሄዳለን ግን እስከዛ ድረስ ያው እየፈለግናት ነው ፍለጋ ላይ ነን ያለነው ምን ያህል ቀን ሆናችሁ ፍለጋ ከጀመራችሁ 15 ቀን ነው 15 ቀን ሙሉ አንዲት ሙሽሪት ጠፍታ ለፖሊስ አታመለክቱ ምን አይነት ነገር ነው ከ15 ቀን በላይ ፈልጎ አለማግኘት ማለት ይሄ ሁሉ 15 ቀን የሷን መጥፎ የሚያመጣ ቀን ቢሆንስ ኖሮ እንዴት ነው ማለት እንኳን እንደዚህ አይነት ሰዓት ላይ ሰው ተሰውሮ በኖርማሊ አንድ ሰው ከጠፋ 24 ሰዓት ወይም አንድ ቀን ወይ ሁለት ቀን ከሆነ ለፖሊስ ማመልከት ግድ ነው ግን እንዴት ነው 15 ቀን ሙሉ ይሄን ያልዝምታው ዝም አላልንም እኮ ብዬካለው እኮ በህግ አልተቀመጥንም ሁላችንም ባለቤቷንም ጨምሮ እኔም ጎረቤቶችም ሁሉም ጓደኞችም እየፈለግናት ነው ያለው ስለዚህ አልተቀመጥንም ኦኬ እኮ አልተቀመጣችሁም ግን 15 ቀን ሙሉ እኮ አልተገኘችም ያው እንግዲህ ከእግዚአብሔር 15 ቀን በጣም ብዙ ነው በነገራችን ላይ እሺ አንድ ሰው ከቤት ጠፍቶ ለአሁን በሰርጉ ቀን ጠፍቶ 15 ቀን በጣም ብዙ ነው ገና መጀመሪያ ቀን ነው ሁላ ማመልከት የነበረባችሁ እንግዲህ ከእግዚአብሔር ጋር እናገኛታለን ብለን ተስፋ ምናደርገው እሺ ሰሞኑን በተለያየ መንገድ አይተናታል የሚሉ ሰዎች እንዳሉ እህትሽ ነግራኛለች ፓራላይዝ ሆናለች ምንድነው ታማለች ጤና ልካር ለምናምን ይያሉ ሰዎች ሲያወሩ ሰምታለች ይሄ ነገር ከየት መጣ ሁሉም ሰው እኮ የተለያየ ነገር ነው የሚለው ግማሹ አይተናታል ግማሹ አሟታል የሆነ ነገር ሁሉም ሰው የተለያየ ነገር ስለሚያወራ እርግጠኛ እስከምንሆን ድረስ ማንንም ማመን የለብንም ስለዚህ ይሄ ነገርም ለማጣራት አልሞከራችሁ አው ከማን እናጣራለን ታየችበት የሆነ ሰው የለማ እዛው ዝም ብሎም ሊያወራ ይችላል እኮ ስለዚህ እኛ አንድናን እሷን ማግኘት ነው የምንፈልገው ስለዚህ ፍለጋ ላይ ነን ያለነው ፍለጋ ላይ ናችሁ ፍለጋ ላይ ነን አሁንም አለመለከታችሁ አለመለከት ነው
ግን እንዳልኩክ በቃ ካጣናት የማይሆንልን አይነት ነገር ከሆነ መጨረሻ ላይ መሄዳችን አይቀርም መጨረሻ ላይ የማይሆንልን አይነት ከሆነ ማለት እየቀለድሽ ነው ወይስ የማይሆንልን ከሆነ ማለት እሷ አሁን ላይ እንደዚህ አይነት እሷ በምን አይነት ሁኔታ ላይ እንዳለች አናቅም አንቺም አታቂም እኔም አላቅም ሁላችንም አናቅም ገና ይሆናል ብለሽ እየፈለግሽ ልጅቷ ማይሆን ሁኔታ ላይ ኖራ ቢሆንስ እኔ እንደዛ ያሰብኩኝ አይደለም ማይሆን ነገር ለምንድነው ማታስቢው ለምንድነው ማታስቢው እቺ ልጅ እኮ ወታር ለመሄደችው እኮ እዚህ ጋር የሆነ ሰው እየጠበቃት የሆነ ክብረ በዓል እየጠበቃት እኮ ነው የተሰወረችው እንዴት ነው እንደዛ አይመስለኝም ልትምጪበት ነው ወይስ የምታውቂው ነገር አለ አይ እኔ ማቀው ምናምን ነገር ኖሮ ሳይሆን አንደኛች ልጅ ከማናችንም ጋር ሰላም ነች ከባለቤቷም ጋር ከማንም ሰው ጋር ስለዚህ እሷን ሊያጠቃት ይችላል ብዬ የምገምተው ሰው አይኖርም ታላቀይቷ ካንቺ ጋር ብዙ እንደማትስማሙ ነግራኛለች ያው ማንኛውም እኮ እህትና ይጣላል አይደለ እንደዛ ነው ታናሽና ታላቅ አይደለ ለዛ ነው የምንጋጨው ጸባይሽ አስቸጋሪ እንደሆነም ሰምቻለሁ እሷ ዝም ብላ ነው የምታወራው አይ እሷ አይደለችም የነገረች እሺ ሌላ ማን ያንቺ ጓደኞች ያው ማንንም ሰው እንደሚጋጨው ልንጋጭ እንችላለን ከዚህ ዘለለ ነገር ግን የለም ያንቺ ጓደኞች አንዳንድ ነገር ስላንቺ ሳጣራ ያው ትክክለኛ ሰው እንዳልሆንሽ አንዳንዴ አምሮሽ በትክክል ማሰብ እንደማይችል ነግረውኛል አራታ ስቀይ ምን አይነት ጋዜጠኛ ያደግደው ለምንድን ነው የምትስቂው ምን ማለት ነው እንደዚህ ማለት ያው እኔ ሰዎችን ለማናገር ስመጣ ስለናንተ ስለሰዎች የተወሰነ ነገር ለማወቅ ሞክራለሁ በዛ ሂደት ውስጥ ግን አንዳንዴ ወጣ ያለ ነገር እንደምታደርጊ ከልጆች ድንገት እንደምትጣልይ ምናምን ነግረውኛል ከሰዎች ትጣላለሽ ልጣላ የምችለው እኮ ይልክ ማንንም ሰው የሆነ ነገር መጥቶ ነገር ካልፈለገኝ የሆነ ነገር ካላረገኝ አይ ነገር ሳይፈልጉሽ ትጣላለሽ እኔ እንደዛ አብድነኝ እንዴት ትጣላለሁ ይሄ የውሸት ወሬ ነው የምትይኝ እኛ እኮ የሰማነው ነገር ነው የምታወሩት ወሬ ስላልገባኝ ነው አንተ ማንክ ምንድነው ማለት ምንድነው ቆይ ለምንድን ነው ማትረጋጊው ምንድነው ነገሩ አይ ጤነኛ አይደለሽም ጤነኛ ካልሆንሽ ወይ ደግሞ ማን ያለው እኮ ማን ያለው ጤነኛ ማስራው ከዚህ ጋር ያወራውች ያለው እኮ ተረጋጊ ለምን እሺ ካሜራውን አጥፋልኝ እሺ ካሜራው ያጠፋም አንዴ ይጥፋ በቃ ካሜራው አጥፋልኝ ለምን ይጠፋል ካሜራው ማለት የደበቅሽው ነገር አለ ምንም ነገር የለም የደበቅሽው ነገር ካለ አውጪ አይ የደበቅሽው ነገር ካለ አውጪ ምንም የደበቅኩት ነገር የለም ግን ይኸውላችሁ እንድንስማማኝ ካሜራ አጥፋልኝ ማለት አንቺም ተረጋጊና ለምንድን ነው እንደዚህ ማንስማማው ለምንድን ነው እንደዚህ ማስንስማማው ምንም ነገር ነው መተክ እያወራከኝ ያለው እሱ ምን አጠፋ ልክ እኮ ነው የሚጠይቅሽ ነገር በስርዓት መልሽለት ምን ትላለች ደግሞ ምትይው ምን እንደሆነ በስርዓት መልሽ እሺ ተረጋጉ ቁጭ በሉ እኔ እንድትጣሉ አልፈልግም አንዴ ተረጋጉ ቁጭ ተረጋጊና ቁጭ ኧረ በስመ አብ ጥያቄ በስርዓት ምን አይነት ጋዜጠኛ ነህ ግን አንተ ተባበሩኝ ለምሰጥሽ ጥያቄ እሺ እንድትተባበር ከፈለክ መልስ እንድሰጥክ ይሄን ካሜራውን አላጠፋም በቃ ምንም አይነት ነገር አልተባበራችሁም ለምን ነው ማትናገር እሺ ዞር በል የደበቅሽ ነገር አለ ምንም አይነት ነገር የለም አንቺ እንድትጣሉ የደበቅሽ ነገር ካለ ምንም አይነት ነገር የለም ግን በቃ ዞር በል ተረጋጊና ምልሽ ነገር በስርዓት የደበቅሽ ነገር አለ ምንም ነገር የለም ዞር በል በቃ ወጣልኝ ከቤት እየጠፋችሁ እኮ በቃ ወጣልኝ ሁለታችሁም ደግሞ ውጡልኝ ከዚህ ቤት ታላቅሽ ነው ውጪ የምትይው አንዴ አንቺ ሻውን ተረጋጊና ምልሽ ነገር በስርዓት እሺ ቁጭ በይኔ ላናግራት ታላቅሽ ነኝ አክብሪኝ እሺ አንዴ ተረጋጊ ቁጭ ያንቺ ታላቅነትማ እኮ በፊት ቀረ እስኪ ቁጭ በይ እሺ ቁጭ ማለት እሺ በቃ ቁጭ ብያለሁ እሺ ቁጭ በይ ማለት ድንገት እየተነሳሽ ቆይ ማለት ምንድነው የደበቅሽው ነው ወይስ አንቺ ጋር ነው ያለችው ምን ማለት ነው አንቺ ጋር ነው ያለችው ማለት እኔ ጋር ያለሽ ደብቃቸዋለሁ እናሽ በስርዓት መልሽለታል እንዴ እየመለስኩኝ እኮ ነው አንቺ ነሽ እንደዚህ ይኸውልሽ አንቺ ነሽ እንደዚህ ያበጣበጥሽ ነው ያለነው ኖ እሷ ምን አበጣበጠች ነው አንቺ ለምጠይቅሽ ጥያቄ ድንገት ተነስሽ ካሜራ አጥፋት ያለሽ አሁን ደና ያወራሽ ነበር ምንም ጥያቄ ስላልተመቸኝ ነው በቃ አጥፋ ያልኩክ ልክ እኮ ነው ለምጠይቅሽ ጥያቄ በስርዓት መልሽለት ጥያቄዎች ያልተመቹሽ ለምንድን ነው የትኛው ጥያቄ ነው ያልተመቸሽ በቃ ሁሉንም ነገር የምትጠይቀው ግን እኮ እየመለሽልኝ ነበር አይደል ኡፍ እሺ ጠይቀኝ ሰዎች ስላንቺ ነገሩኝ ነው ማለት ነው ምንድነው እውነቱ ምንድነው ምናልባት ሰዎች አንቺን ነው የሚጠራጠሩት እኔን እህቷ እኮ ነኝ እንዴት ነው ሊጠራጠሩኝ የሚችሉት እኮ ይኸውልሽ አንድ ሰው ሲጎዳ መጀመሪያ ተጠርጣሪ አጠገብ ያለው ሰው ነው አንቺ ደግሞ ምንም መረጃ ምን ላደርጋት እችላለሁ ምን አውቃለሁ እኮ እሱን አንቺ ስለዚህ ካላው ከጠይቀኛ ማንም ተነስቶ ወሬ ስላወራ መተጠይቀኛለክ እንዴ ሁኔታሽ በሙሉ ግራ ያጋባል እሺ ምን ልበል ምን እንድልሽ ግራ ያጋባክ ለምንድን ነው
እህቴን እኔም እየፈለግኳት ነው። ስንት ቀን ፈልሽ ለምን አልፈልገሽ አላገኘሻትም? ለምን ፈልገሽ አላገኘሻትም? ይሄ ሁሉ ጊዜ ለምን ለፖሊስ አላመለከትሽም? ይሄ ሁሉ አንቺ እንደሚያስጠረጥርሽ አታውቂም? ይሄ ሁሉ አንቺ እንደሚያስጠረጥርሽ አታውቂም? ለምን አምታለቅሽው? ስለኔ ስህተት አይደለችም እንዴ? ማለት ይሄኛው ደግሞ ምንድነው? ለምን ደም ታለቅሽው? እሺ አሁን እኔ መረጃ ነው ካንቺ ይልሽናት ይታጋጊና ለሚለው ጥያቄ ትክክለኛ መልስ እንስጣውና እሱን ቶሎ ፈልጎ ያገኝልን። እቺ የሆነ ነገር ልትሆን ትችላለች። ይኸውልሽ ቆይሽ ነገር ካደረገሪው እንጂ አምባሽ ይኸውልሽ ነገር እየነገርኩት ነው እኮ ማልቀስሽንም እኮ አሁን ማልቀሱ ምንም ትርጉም የለውም። የምታውቂውን ነገር ንገሪን። ለምትወጃት ከሆነ እትሽን የሚጠቅም ነገር ተናገሪ። እኔም ደግሞ እስካሁን ዝም ማለትሽ ነው እሺ ለፖሊስ አለማመልከትሽ ነው ለኔ ጥያቄ ሆነብኝ። እየፈለግናት ነው ቆልቁቅ ለፖሊስ አላመለከት ነው እናገኛታለን በሚል ተስፋ ነው። እየፈለግሻትማ ቢሆን ኖሮ 15 ቀን ሙሉ ታገኛት ነበር። ይኸውልሽ አሁን ማልቀሽን ተይና የሚጠቅመን ነገር ንገሪኝ። እስካሁን አንድ እንኳን የሚጠቅም ነገር አልነገርሽኝም። እሺ ምንድነው? ለመጨረሻ ጊዜ የት ነበረች? ምንድነው የለበሰችው? የት አካባቢስ ነበረች? የት ነበር የወጣችው? ስትመጪ እንዳላገኘሻት ነግረሽኝ እኔ አልነገረችኝም። ስትወጣ እኔ አልነበርኩም ብዬሽ ቆይ እንደዚህ ልትሆንበት የምትችልበት ምክንያት ታውቂያለሽ? ምንም ነገር የለም። የተቀየረ ጸባይ ነበራት እሷ ጋር ከኔ ጋር ምንም አይነት ነገር የለም። ሰላም ነች እኮ። ቆይ እሺ ለኔ ሳታስቡልኝም እንዴ? አሁን አታልቅሽ። ቀና በይና እኮ ይኸውላችሁ ካንቺም ጨምሮ እኔን አላምንም የምትሉኝ ነገር የተጠራጠራችሁኝ ነው። በቃ እኮ እንድናምንሽ እኔ ለእህቴ አላዝንም እኮ ገባኝ። ልክ ነሽ እህትሽ ነች፣ ግን በቃ በዚህ መልኩ አይደለም መሆን ያለበት። ይኸውልሽ እንድናምንሽ ነው ምን አድርጊ ነው የምትሉኝ? ለሚጠይቅሽ ጥያቄ ትክክለኛ መልስ እንድናምንሽ ከፈለግሽ የሚጠቅመንን ነገር ንገሪን። የሚጠቅመንን እሷን ለማግኘት የሚጠቅመንን ነገር ንገሪን በቃ። ያለዛ ግን ማልቀስሽ ምንም ጥቅም የለም። ኒኩናታ አላምንም ማለት በተለይ እኔ አንቺን የተጠራጠርኩት እኔ ስላላመነች ነው አንተን ይዛቂ መጣች። እሱ እንዲያግዘን ነው ያመጣሁት። ቆይ እናንተ አይደል እንዴ ለኔ ሲያላችሁ? ለእናንተ ብዬ አይደል እንዴ ስንት ነገር ነው እንዴ? አይ ነገር እንዲሆን ስንት ነገር ነው የጣርኩት። እሷን ለመዳር አንቺን ለማሳደግ ምን ያህል እንደለፈው ታውቂያለሽ አይደል እንዴ? ከመሬት ተነስታ እንደዚህ ለፈውላት የጠፋች አካል ጉዳተኛ ሆነሽ ስትባል እንዴት አርፊ ቁጭ ልበል? በዛ ላይ አንቺ ጸባይ እንደዚህ ተቀያይሮ እንዴ? ተረጋጊ አንቺ። እስኪ አሁን መረጋጋት ትችላለሽ? ማለት ምንድነው ማለት እዚህ ጋር እኮ ማልቀስሽ ምንም አይጠቅምም። የሚጠቅመን ፍንጭ የሚሆነን ነገር ወይ የሆነ አቅጣጫ እንድትሰጪን ነው የምፈልገው። ማለት ይሄ ሁሉ ሰው እየፈለጋት ከሆነ እንዴት አልተገኘችም? ካልተገኘችስ እንዴት ለሚመለከተው አካል አልቀረበም? መቼም ለሷ የቀረብሽው አንቺ ነሽ እዚህ ቤት ውስጥ እኮ። ታዲያ እንዴት ነው ልትገኝ አልቻለችው? ካልተገኘችስ ለምንድን ነው ለሚመለከተው አካል አላቀረባችሁ?